ገንዘብ እያለው ገንዘብ እንደሌለው አክት በማድረግ ዕውቀት እያለው ዕውቀት እንደሌለው አክት ሊያደርግ ራሱ መወጣት የሚችላቸውን ነገሮች እንዳልቻለ እርዳታሽ እንደሚያስፈልግ ሆኖ አክት ሊያደርግ ይችላል። ሰላም ወዳጆች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። የመፍትሄ ቤት ፖድካስት አዘጋጅና አቅራቢ ጂ ነኝ። በዛሬው ዝግጅታችን ሴቶች በጣም በተደጋጋሚ ከሚጠይቁኝ ጥያቄዎች ለአንዱ ምላሽ እንሰጣለን። ይሄ ምንድነው? ወንድ ልጅ ፍቅረኛውን ይፈትናል ወይ ወይም ደግሞ ሲፈትን በምን ምክንያቶች ይፈትናል የሚል ጥያቄ በጣም በተደጋጋሚ ይጠየቃሉ። ለዚህ ጥያቄ ዛሬ ምላሽ እንሰጣለን። ወንድ ልጅ ፍቅረኛውን ይፈትናል ወይ ለሚለው ጥያቄ መልሱ አዎ በደንብ ይፈትናል ነው። ምክንያቶቹ ምንድናቸው ስንል ደግሞ በጣም ብዙ ምክንያቶች ይኖራሉ። ከነዚህ ውስጥ ግን በዛሬው ዝግጅታችን ሁለቱም ምክንያቶች እንመለከታለን። እንደተለመደው ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው አስቸጋሪ ሁኔታዎች ውስጥ ምላሽሽን ማወቅ ሲፈልግ ሊፈትንሽ ይችላል። ወንድ ልጅ ፍቅረኛውን ወይም ደግሞ የፍቅር አጋሩን ከሚፈትንባቸው ምክንያቶች አንዱ ይሄ ነው። አስቸጋሪ ሁኔታዎች ውስጥ ሲገባ ወይም ደግሞ ቢገባ የፍቅረኛው ምላሽ ወይም ደግሞ ሪአክሽን ምን ሊመስል ይችላል የሚለውን ነገር ማወቅ ስለሚፈልግ በዚህ መልኩ ሊፈትንሽ ይችላል። እዚህ ጋር አስቸጋሪ ሁኔታ ስልሽ አንዳንድ ጊዜ ራሱ የፈጠራቸው አስቸጋሪ የሚባሉ ሁኔታዎችን ይፈጥርና ወይም ደግሞ እንደዚህ አይነት ሴታፖች ያመቻችና በትክክል ሁኔታዎች ውስጥ አስቸጋሪ የሚባሉ ሁኔታ ውስጥ ገብቶ ሳይሆን ራሱ ፈጥሮ ግን አቋምሽን ማወቅ ሲፈልግ ሊፈትንሽ ይችላል። ለምሳሌ ገንዘብ እያለው ገንዘብ እንደሌለው አክት በማድረግ ከዛ በኋላ ምን አይነት ምላሾች ታሳያለሽ ወይም ደግሞ ምን አይነት ሪአክሽኖች ይኖሩሻል የሚለውን ነገር ቼክ ሊያደርግ ይችላል። ከዚህ በተጨማሪ ዕውቀት እያለው ዕውቀት እንደሌለው አክት ሊያደርግ ይችላል። ወይም ደግሞ በራሱ ማድረግ የሚችላቸውን ነገሮች በራሱ መወጣት የሚችላቸውን ነገሮች እንዳልቻለ እርዳታሽ እንደሚያስፈልግ ሆኖ አክት ሊያደርግ ይችላል። ራሱ በሚፈጥራቸው አስቸጋሪ ሊመስሉ ወይም ደግሞ ሊባሉ የሚችሉ አይነት ሁኔታዎችን ይፈጥርና እነዛን ሁኔታዎች ተንተርሶ ያንቺን አቋም ቼክ ሊያደርግ ወይም ደግሞ በዚህ መልኩ ሊፈትንሽ ይችላል። ሁለተኛው አስቡ ያልገባባቸው ችግሮች ድንገት በህይወቱ ሊመጡ ይችላሉ። እነዚህን ሁኔታዎች ያንቺን አቋም ለማየት ሊጠቀምባቸው ይችላል። ለምሳሌ አስቡ ያልገባባቸው ስንል ፋይናንሻል ፕሮብለም ውስጥ ገብቶ ሊሆን ይችላል፣ ከስራ ተባሮ ሊሆን ይችላል፣ ወይም ደግሞ ስራው ተበላሽቶበት ሊሆን ይችላል፣ ታስሮ ሊሆን ይችላል። እዚህ ጋር ታስሮ ስንል ምናልባት ቃሉን ለዘብ ስናደርገው በህግ ጥላ ስር ውሎ ሊሆን ይችላል፣ አልጋ ላይ ወድቆ ሊሆን ይችላል፣ ታሞ ሊሆን ይችላል፣ ወይም ደግሞ ከቤተሰብ የሚመጡ ጫናዎች ሊሆኑ ይችላሉ። እንደነዚህ አይነት ሁኔታዎች ውስጥ ስትገቡ እነዚህን ሁኔታዎች ያንቺን አቋም ለመፈተሽ ሊጠቀምበት ይችላል። በዚህ ጊዜ በትክክል ከጎኑ አብረሹ ትቆሚያለሽ አትቆሚ የሚለውን ነገር ሊፈትሽ ሊያይ ሊመረምር ይችላል። ለተፈጠሩ ችግሮች ጥለሹ ትሄጃለሽ ወይስ አብረሹ ትጋፈጫለሽ? ከሱ ጋር ያገናኘሽን እድል ታማርሪያለሽ፣ አምላክሽን ታማርሪያለሽ ወይስ በተቻለሽ መጠን ስሜት ላለመሆን ትሞክሪያለሽ የሚለውን ነገር በሚገባ ሊፈትሽ ይችላል። እነዚህን አጋጣሚዎች ያንቺን አቋም ለማየት ሊጠቀምባቸው ይችላል። ሁለተኛው ቦታ ለምትሰጫቸው ነገሮች ያለሽን አቋም ወይም ደግሞ ጽናት ማየት ሲፈልግ ሊፈትንሽ ይችላል። እዚህ ጋር ምን ያህል በአቋምሽ የምትጸኝ አይነት ሰው እንደሆንሽ፣ ምን ያህል በራስ መተማመን እንዳለሽ፣ ምን ያህል ላመንሽበት ነገር ዋጋ የምትከፊ አይነት ሰው እንደሆንሽ፣ የትኞቹ ጉዳዮች ላይ ሸብረክ የምትይ አይነት ሰው እንደሆንሽ፣ በራስሽ የትኞቹን ነገሮች መወጣት እንደምትችይ፣ የትኞቹን ነገሮች ካለሱ እርዳታ ልታደርጊ ልትከውኝ እንደምትችይ፣ አንድ ቀን እሱ ቢዳከም ቢሰበር ወይም ደግሞ ባይችል በራስሽ ነገሮችን ትጋፈጫለሽ አትጋፈጭ የሚለውን ነገር ለማወቅ ሲል ብቻ በሚገባ ሊፈትንሽ ይችላል። እዚህ ጋር ፍቅረኛሽ በዚህ ኢንቴንሽን በዚህ ዓላማ በዚህ ሳቢ አንቺን የሚፈትንሽ ከሆነ ለዚህ ነገሩ ሊደነቅ ወይም ደግሞ ሊመሰገን ይገባል። ለመሰለሽ ይሄን እምልሽ የፍቅር ህይወት አንድ ሰው ትከሻ ላይ ብቻ የሚጫን ወይም ደግሞ የሚቀመጥ ነገር አይደለም። በሁለቱም ተጣማሪ አካላት አብሮነት፣ መደጋገፍ፣ መተሳሰብና መተጋገዝ ጸንቶ የሚቀጥል ህይወት መስተጋብር እንጂ አንድ ሰው ላይ ብቻ ተንጠልጥሎ እስከ መጨረሻው ሊዘልቅ የሚችል አይደለም የፍቅር ህይወት በባህሪው ማለት ነው። ስለዚህ ወንድ ልጅ በሆነ አጋጣሚ ቢዳከም ቢሰበር ቢወድቅ ባይችል ቢሸነፍ ከዛ በኋላ የፍቅር አጋሩ ነገሮችን በተቻላት መጠን በራሷ ለማስቀጠል ወይም ደግሞ የመሪነቱን ቦታ ወስዳ ነገሮችን ለመቀየር ለማስተካከል ትሞክራለች፣ ትፍጨረጨራለች፣ ትታገላለች፣ ትታገላለች የሚሉን ነገር ማወቅ ሲፈልግ ሊፈትንሽ ይችላል። ስለዚህ ወንድ ልጅ ሁለተኛ ሴት ልጅ ወይም ደግሞ የፍቅር አጋሩ ሊፈትን የሚችልበት ምክንያት ይሄ ነው። የፍቅር ህይወት ውስጥ የፍቅር አጋርሽ በእነዚህ ሁለት ዋና ምክንያቶች የተነሳ ሊፈትንሽ ወይም ደግሞ አቋምሽን ቼክ ሊያደርግ ይችላል። ወንድ ልጅ ፍቅረኛውን ወይም ደግሞ የፍቅር አጋሩን ይፈትናል ወይ? አዎ። ሲፈትን ለምንድን ነው የሚፈትነው ወይም ደግሞ በምን አይነት ምክንያት ነው የሚፈትነው? በእነዚህ ዛሬ በተመለከትናቸው ሁለት ምክንያቶች። ቴንክ ዩ